ምዕራፍ 30 ለአመፀኞች ልጆች ወዮላቸው ይላል እግዚአብሔር። ከኔ ዘንድ ያልሆነን ምክር ይመክራሉ፣ ኃጢአትንም በኃጢአት ላይ ይጨምሩ ዘንድ ከመንፈሴ ዘንድ ያልሆነውን ቃል ኪዳን ያደርጋሉ። ከአፌም ነገርን ሳይጠይቁ በፈርዖን ኃይል ይጸኑ ዘንድ በግብፅም ጥላ ይታመኑ ዘንድ ወደ ግብፅ እንዲወርዱ ይሄዳሉ። ስለዚህ የፈርዖን ኃይል እፍረት፣ በግብፅም ጥላ መታመን ስድብ ይሆንባቸዋል። አለቆች ምንም በጣኔዎስ ቢሆኑ መልእክተኞችም ምንም ወደ ሐኔስ ቢደርሱ ሁላቸው ይጠቅሟቸው ዘንድ ስለማይችሉ ኀፍረትና ስድብ እንጂ ረድኤትና ረብ ስለማይሆኑ ሕዝብ ያፍራሉ። በደቡብ ስላሉ እንስሶች የተነገረ ሸክም፣ ተባትና እንስት አንበሳ፣ እፉኝትም ነዝርባብን በሚወጡባት በመከራና በጭንቀት ምድር በኩል ብልጥግናቸውን በአህዮች ጫንቃ ላይ መዛግብቶቻቸውንም በግመሎች ሻኛ ላይ እየጫኑ ወደማይጠቅሟቸው ሕዝብ ይሄዳሉ። የግብፅ እርዳታ ከንቱና ምናምን ነው። ስለዚህ ስሙን በቤት የሚቀመጥ ረዓብ ብዬ ጠርቼዋለሁ። አሁንም ሂድ፣ ለሚመጣውም ዘመን ለዘላለም እንዲሆን በሰሌዳ ላይ በመጽሐፍም ውስጥ ጻፍላቸው። አመፀኛ ወገንና የእግዚአብሔርን ሕግ ለመስማት የማይወዱ የሐሰት ልጆች ናቸውና ባለ ራእዮችን አትመልከቱ ይላሉ። ነቢያትንም ጣፋጩንና አታላዩን ነገር እንጂ ቅኑን ነገር አትንገሩን። ከመንገድ ፈቀቅ በሉ፣ ከጎዳናውም ዞር በሉ፣ የእስራኤልም ቅዱስ ከእኛ ዘንድ አስወግዱ ይሏቸዋል። ስለዚህ የእስራኤል ቅዱስ እንዲህ ይላል፣ ይችን ቃል አቃላችኋልና በግፍና በጠማምነት ታምናችኋልና በእርሱም ተደግፋችኋልና፣ ስለዚህ በደል አዘብዝቦ ለመፍረስ እንደቀረበ አፈራረሱም ፈጥኖ ድንገት እንደሚመጣ እንደ ረጅም ቅጥር ይሆንባችኋል። የሸክለኛ ማድጋ እንደሚሰበር ይሰብረዋል፣ ሳይራራም ያደቀዋል። ከስባሪውም እሳት ከማንደጃ የሚወስዱበት ወይም ውሃ ከጉድጓድ የሚቀዱበት ገላ አይገኝም። የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላልና በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል። እናንተ እምቢ አላችሁ፣ ነገር ግን በፈረስ ላይ ተቀምጠን እንሸሻለን እንጂ እንዲህ አይሆንም አላችሁ። ስለዚህም ትሸሻላችሁ። ደግሞም በፈጣን ፈረስ ላይ እንቀመጣለን አላችሁ። ስለዚህም የሚያሳድዷችሁ ፈጣኖች ይሆናሉ። ከአንድ ሰው ዛቻ የተነሳ 1000 ሰዎች ይሸሻሉ። እናንተም በተራራ ራስ ላይ እንዳለ ምሰሶ በኮረብታም ላይ እንዳለ ምልክት ሆናችሁ እስክትቀሩ ድረስ ከ5 ሰዎች ዛቻ የተነሳ ትሸሻላችሁ። እግዚአብሔርም የፍርድ አምላክ ነውና፣ ስለዚህ እግዚአብሔር ይራራላችሁ ዘንድ ይታገሳል፣ ይምራችሁም ዘንድ ከፍ ከፍ ይላል። እርሱም በመተማመን የሚጠባበቁ ሁሉ ብፁዓን ናቸው። በኢየሩሳሌም ውስጥ በጽዮን የምትኖሩ ሕዝብ ሆይ ከእንግዲህ ወዲህ አታለቅስም። በጮትም ድምፅ ይራራልሃል፣ በሰማህም ጊዜ ይመልስልሃል። ጌታም የጭንቀትን እንጀራና የመከራን ውሃ ቢሰጥህም አስተማሪህ እንግዲህ ካንተ አይሰወርም። ዓይኖች ግን አስተማሪህን ያያሉ። ወደ ቀኝም ወደ ግራም ፈቀቅ ብትል ጆሮች በኋላህ መንገዱ ይህች ናት፣ በእርሷም ሂድ የሚለውን ቃል ይሰማሉ። በብርም የተለበጡትን የተቀረጹትን ምስሎችህን በወርቅም የተለበጡትን ቀልጠው የተሠሩትን ምስሎችህን ታረክሳለህ፣ እንደ ርኩስም ነገር ትጥላቸዋለህ። ወግዱ ትላቸውም አለ። በምድርም ለተዘራው ዘርህ ዝናብ ይሰጣል፣ ከምድርም ፍሬ የሚወጣ እንጀራ ወፍራምና ብዙ ይሆናል። በዚያም ቀን ከብቶች በሰፊ መስክ ይሰማራሉ፣ መሬትንም የሚያርሱ በሬዎችና አህዮች በመንሽና በወንፊት የነጻውን ጨውጨው የሚለውን ገፈራ ይበላሉ። በታላቅም እልቂት ቀን ግንቦች በወደቁ ጊዜ በረጅሙ ተራራ ሁሉ ከፍ ባለውም ኮረብታ ሁሉ ላይ ወንዞችና የውሃ ፈሳሾች ይሆናሉ። እግዚአብሔርም የሕዝቡን ስብራት በጠገነ ዕለት፣ መቅሰፍቱ የቆሰለውንም በፈወሰ ዕለት የጨረቃ ብርሃን እንደ ፀሐይ ብርሃን፣ የፀሐይም ብርሃን እንደ 7 ቀን ብርሃን 7 እጥፍ ይሆናል።
እነሆ የእግዚአብሔር ስም ከሚነድድ ቁጣ ከሚትጎለጎልም ጢስ ጋር ከሩቅ ይመጣል። ክንፎቹም ቁጣን የሞሉ ናቸው፣ ምላሱም እንደምትበላ እሳት ናት። እስትንፋሱም አሕዛብን በአጥፊ ወንፊት ሊነፋቸው እንደሚያጥለቀልቅ እስከ አንገትም እንደሚደርስ ወንዝ ነው። በሕዝብም መንጋጋ የሚያስት ልጓም ይሆናል። ዝማሬ በተቀደሰች የአውደ ዓመት ሌሊት እንደሚሆን ዝማሬ ይሆንላቸዋል። ወደ እግዚአብሔርም ተራራ ወደ እስራኤል አምባ ይመጣ ዘንድ እምቢልታ ይዞ እንደሚሄድ ሰው የልብ ደስታ ይሆንላቸዋል። እግዚአብሔርም ክቡር ድምፁን ያሰማል። የክንዱንም መውረድ በሚነድድ ቁጣውና በምትበላ እሳት ነበልባል፣ በአውሎ ነፋስም በወጨፎም በበረዶ ጠጠርም ይገልጣል። አሦርም በበትር ከመታው ከእግዚአብሔር ድምፅ የተነሣ ይደነግጣል። እግዚአብሔር በላዩ የሚያወርድበት የታዘዘበቱ የበትር ድብደባ ሁሉ በከበሮና በመሰንቆ ይሆናል። በጦርነትም ክንዱን አንስቶ ይዋጋቸዋል። ከቀድሞም ጀምሮ የማቃጠያ ስፍራ ተዘጋጅታለች፣ ለንጉሥም ተበጅታለች። ጥልቅና ሰፊም አድርጓታል። እሳትና ብዙ ማገዶ ተከምሯል። የእግዚአብሔርም እስትንፋስ እንደ ዲን ፈሳሽ ያቃጥለዋል።